ሰላም ውድ የዩኒቨርሲቲ ቻናል ተከታታዮች እንደምን ከረማችሁ። ዛሬ እዚህ ጋር የምታዩትን በጣም ልትወዱት የምትችሉት አይነት የሾርባ አዘገጃጀት ይዤላችሁ መጥቻለሁ። አብራችሁን ቆዩ። እኔ ሾርባውን ለማዘጋጀት ሁለት አይነት ቦለቄ እና ሽምብራ ዱቤ ተጠቅሜያለሁ። ምንድነው ያደረኩት? እሱን ማታ ላይ ዘብዝፌ አሳደርኩት። እንደዛ የግድ መዘብሰብ መቻል አለባችሁ። እንደዛ ሲሆን ነው ጥሩ የሚመጣው፣ ቶሎ ይበስላል። ደግሞ እንደዛ ሲሆን ነው ያው ጥሩ የሚሆነው። እዚህ ጋር ያው ወደ 12 ሰዓት ለሚሆን ጊዜ ቢያንስ ውሃ ውስጥ ዘብዝፌ ቆይቼዋለሁ። ሽምብራ ዱቤውንም እና ሁለቱን አይነት ቦለቄ ከዛ ምንድነው ማደርገው እዚህ ጋር የምሰራበትን ብረት ድስት አዘጋጅቻለሁ። ብረት ድስቱ ሲግልልኝ ይበቃኛል ብዬ የማስበውን ያህል ዘይት አደረግኩ። እዚህ ጋር በትናንሹ የተከተፈ ካሮት እና ቀይ ሽንኩርት የተከተፈ አዘጋጅቼ ነበረ። እሱን ጨመርኩ። እኔ የተጠቀምኩት አንድ መካከለኛ የሚሆን ቀይ ሽንኩርት እና ሁለት ካሮት ነው ያደረኩት። መካከለኛ የሚሆን ሁለት ካሮት። ከዛ ለአንድ ሁለት ደቂቃ ከጠበስኩት በኋላ የተፈጨ ቲማቲም ጨመርኩ። እዚህ ጋር ደግሞ ቅመም ነው የጨመርኩት። ኦሪጋኖ እና ትንሽዬ ከሙን አድርግበታለሁ። ከሁለቱም ትንሽ ትንሽ ነው የማደርገው። ቲማቲሙን ከጨመርን በኋላ ያው ለሁለት ለሶስት ደቂቃ ለሚሆን ጊዜ ጠበስ ጠበስ እናደርገዋለን። እንደዛ ሲሆን ጥሩ ጣዕም ይኖረዋል የምንሰራው ሾርባ። አሁን ደግሞ አንድ የሻይ ማንኪያ የሚሆን የተፈጨ ነጭ ሽንኩርት ጨመርኩ። ነጭ ሽንኩርቱን ከጨመርኩ በኋላ ብዙም አልቆየው፣ ወዲያውኑ ምንድን ነው ያደረግኩት ድንች፣ በትናንሹ የተከተፈ ድንች ጨመርኩበት። እኔ አንድ ተለቅ ያለ ድንች ነው የተጠቀምኩት። እሱንም አንድ ላይ ጠበስ ጠበስ እናደርገዋለን ለሁለት ደቂቃ የሚሆን ጊዜ። ከዛ የፈላ ውሃ አዘጋጅቻለሁ፣ ከልሰዋለሁ። ያው ውሃ ይበቃኛል ብዬ የማስበውን ያህል ነው ማድረገው። የፈላ ውሃ ብትከልሱ ለፍጥነት ይመጣችኋል። ከዛ ያው ቦለቄውንና የሽምብራ ዱቤውን በደንብ አድርጌ አጠብኩት። ካጠብኩ በኋላ ጨመርኩ ወደ ብረት ድስቱ። ከዛ ምንድን ነው የማደርገው ከድኜ አንድ ላይ ሁሉም ነገሮች እንዲበስሉ አደርጋለሁ። በመሀል ያው አይታደርገዋለሁ። በደንብ ተዘብዝፎ ስላደረ ለብዙ ሰዓታት ስለቆየ ቶሎ ነው የሚበስለው። ቦለቄውና ሽምብራ ዱቤው ብዙም አያቆየንም። ጨው ጨምራለሁ። ከዛ ያው በመሀል እንዳልኳቸው አይት እያደረኩ እየከደንኩ አበስለዋለሁ። አሁን በስሏል። ምንድነው የማደርገው ሱፑ የሆነ ቆንጆ የሆነ
መልክ እንዲይዝልኝ ወይም ስንመገበውም በጣም ጥሩ የሆነ ጣዕም እንዲያመጣ ወይም ክሪሚ ነገር እንዲሆንልን ፈጨት አደርገዋለሁ። በጣም አልፈጨውም። እዚህ ጋር በመጠኑ ነው፣ በትንሹ አድርጌ ነው ፈጨት ሳደርገው ያው ጥሩ የሆነ ይዘት ይኖረዋል ማለት ውስጣችሁ ውሃ ነገር ሳይሆን ወፈር ያለ ጥሩ ክሪሚ የሆነ ነገር ይሆንልናል። እንደዛ ነው የማደርገው። እንዳልኳችሁ ሙሉ ለሙሉ አልፈጨውም፣ አለፍ እያልኩ በትንሹ ነው የምፈጨው። ከዛ ከፈጨውም በኋላ በደንብ አድርጌ አንተከትከዋለሁ። አሁን እንደምታዩት ይህንን ይመስላል። በጣም ጥሩ የሆነ ሱፕ ሆኖልኛል። አሁን ቅድም አይታችሁ ከሆነ ፈጨት ከማድረግ በፊት ውሃ የሆነ ነገር ነበረ እና እንደዛ እንዳይሆንባችሁ ያው በእንደዚህ አይነት መልኩ ማዘጋጀት ትችላላችሁ። አሁን ደርሶልኛል። የድንብላል ቅጠል ካላችሁ አድርጉበት፣ ከተከተፋላችሁ ከላይ መጨረሻ ላይ ወይም ስታቀርቡ አድርጎ። እኔ ግን ስላልነበረኝ አላደረኩም። እንደምታዩት ሾርባው በእንደዚህ አይነት መልኩ ደርሶልኛል። ስታዩት ራሱ መናገር ይቻላል። በጣም ቆንጆ ሾርባ ነው። እናንተም በእንደዚህ አይነት መልኩ ሰርታችሁ ሞክሩት። ባላችሁ አትክልት ወይም ጥራጥሬ መጠቀም ትችላላችሁ። የግድ የተጠቀምኩትን መጠቀም የለባችሁም። በጣም የምትወዱት ሾርባ ነው የሚሆነው። እናንተም ሰርታችሁ እንድሞክሩት እላለሁ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ እላለሁ። ሁሌም ከጎኔ በመሆን ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።